ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን ሰይጣንን አሰረው አዳምን ነፃ ወጣው ሰላም ከእንግዲህ ሆነ ደስታና ሰላም። እንኳን ለብርሃነ ትንሣኤውና ለዳግማይ ትንሣኤ በዓል በሰላም አደረሳችሁ። የዛሬው ዕለት እንግዲህ በቤተክርስቲያን ዳግማይ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ የተነሳው አንድ ጊዜ ነው፣ ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በወቅቱ በነበረው የአይሁድና የሮማውያን በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበር እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ ቁስሉ እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም አለ። ክርስቶስ በተነሳ በሳምንቱ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደ እሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው። ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያንን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት አርብም ረቡዕም ሳይቀር አይጾም። ዓላማው ምንድን ነው? ይህን ቀን እንደ መንግሥተ ሰማያት ሕይወት እና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነው። ከትንሣኤ ዕለት የተሰበከው ምስባክ በዛሬውም ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ከእንቅልፍ እንደሚነቃ ተነሳ ሲል የክርስቶስን መሞት እንቅልፍ ብሎታል። እንግዲህ ሞት በመጽሐፍ ቅዱስ እንቅልፍ ተብሎ ይጠራል። ሞት እንቅልፍ ተብሎ የሚጠራባቸው ብዙ ምክንያቶች አሉ። እንዲሁ የተወሰኑትን ለማንሳት አንድ ሰው እንቅልፍ አለመተኛት አይችልም። በሕይወት ዘመናችን ከምንኖረው ዕድሜያችን የሚበዛውን ተኝተን ነው የምናሳልፈው። የምንተኛውም የምንነሳውም በእግዚአብሔር ፈቃድ ነው። ሰው በፈለገ ሰዓት እንቅልፉን ማምጣት አይችልም። በፈለገ ሰዓት ከእንቅልፉን መንቃት አይችልም። እንደዚሁ ሞትም ትንሣኤም ከሰው አእምሮ ወይም ከሰው አቅም በላይ መሆኑን ለማሳየት ሞት እንቅልፍ ተብሏል። ሌላው ሞትን እንደ እንቅልፍ እንድናየው ነው። አሁን እኛ ብዙ ጊዜ በጣም የምንፈራው ሞትን ነው። ለምን? በቃ የመጨረሻ አድርገን ስለምናየው። በመንፈሳዊ አይን ሞት ጅማሬ ነው እንጂ ፍጻሜ አይደለም። የዘላለማዊ ሕይወት መጀመሪያ ነው። ልክ አንድ ሕፃን ልጅ ከእናቱ ማህፀን እንደሚወጣው ከምድር ማህፀን ደግሞ የምንወጣው በሞታችን ቀን ነው። ስለዚህ ለዘላለማዊ ሕይወት የልደት ቀን ይባላል። ለዘላለማዊ ሕይወት የምትወለድበት ቀን ማለት በዚህ ምድር ላይ የምትሞትበት ቀን ነው። ሌላው ቅዱስ ጳውሎስ በተሰሎንቄ መልእክቱ አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዝኑ፣ የተኛ ይነሳል ብላችሁ እንደምታስቡ የሞተም ይነሳል ብላችሁ አስቡ ብሎ ተናግሯል። በዚህ ምክንያት ሞት እንቅልፍ ተብሎ ተጠርቷል። የክርስቶስ ሞት በተለይ እንቅልፍ ይመስላል። የክርስቶስ ሞት እንቅልፍ እንዲባል አንዱ ምክንያት ክርስቶስ በስጋው ቢሞትም በመለኮቱ ያው ነው። በስጋ ሞተ፣ በመንፈስ ግን ያው ሆነ ተብሏል እና እንደውም ከመጀመሪያው እንቅልፍ ተኚ ሰው ከአዳም ታሪክ ጋር በዚህ ማገናኘት እንችላለን። አዳም በገነት መካከል ተኝቶ ነበረ። የመጀመሪያውን እንቅልፍ ተኛ ይላል ቅዱስ ኤፍሬም ሶርያዊ በኦሪት ዘፍጥረት ትርጓሜው እና አዳም ተኝቶ እያለ ከጎኑ አጥንትን አንስቶ ሔዋንን ፈጠራት። ከዚያ በኋላ አዲስ ሕይወት ተተካ ማለት ነው። ከአዳም ጎን ሔዋን ተገኘች። ይህ የመጀመሪያው አዳም ታሪክ በዕለተ ዓርብ ተፈጽሟል። ለሁለተኛው አዳም ለክርስቶስ ማለት ነው። አዳም ተኝቶ እያለ እንቅልፍ ወስዶት ሳለ ከጎኑ በተገኘችው አጥንት ሔዋን እንደተፈጠረችና የብዙሃን እናት እንደሆነች ክርስቶስ በዕለተ ዓርብ እርቃኑን በተሰቀለበት ሰዓት በሞተ ሰዓት ከጎኑ ደምና ውሃ ፈሶ ነበረ። የፈሰሰው ደምና ውሃ የሁላችን እናት የሆነች ጥምቀት ቤተክርስቲያን ተገኝታለች። ስለዚህ የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። ሁለተኛው ስካር ተብሎ ተጠርቷል።
እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንዳያል ሰው ይላል። የክርስቶስ ሞት ለምንድነው ስካር ተብሎ የተጠራው ሲባል ክርስቶስ እንግዲህ ሰክሮ ጠጥቶ አይደለም። ይህም ከሌላ የመጽሐፍ ቅዱስ ታሪክ ጋር ይገናኛል። በመጽሐፍ ቅዱስ የመጀመሪያውን ስካር የምናገኘው የኖህ ታሪክ ላይ ነው። ጻድቁ ኖህ እንደምናውቀው በጥፋት ውሃ ዓለም ሊጠፋ ሲል መርከብ ስራ ተባለ፣ ሰራ። እንግዲህ ምንም እንኳን እግዚአብሔር ያመጣው መቅሰፍት ቢሆንም የጥፋት ውሃው ግን ከዛ መቅሰፍት ለመዳን ወደ መርከብ ግቡ የሚል አዋጅ ታውጆ ነበር። የሰው ልጆች አልሰሙም ነበር። ጭራሽ በሚነግራቸው በኖህ ላይ ይቀልዱበት ነበር። መጀመሪያው ያልተሳካለት ሰባኪ ነው ኖህ። እንግዲህ ከዚህ በኋላ የጥፋት ውሃ መጣ። በጥፋት ውሃ እሱና ቤተሰቡ ዳኑ፣ ሌላው ዓለም ጠፋ ማለት ነው። ከዛ ከጥፋት ውሃ በኋላ ኖህ በምድር ላይ ገበሬ ሆነ፣ ወይን ተከለ፣ ጠመቀ፣ ጠጣ። ኖህ እርቃኑን እስኪሆን ድረስ ሰከረ። ስለዚህ እርቃኑን ጥሎ ወደቀ። እርቃኑን ጥሎ በወደቀ ጊዜ ልጆቹ መጥተው የኖህን እርቃን መሆን መመልከት ጀመሩ። የመጀመሪያ ያየው ካም የተባለ ልጁ ነው። አይቶ ሳቀበት። ወንድሞቹን ሄደና ኧረ አባታችሁ እርቃኑን ሆኗል ብሎ በቀልድ በፌዝ መልክ አሳያቸው። እነሱ ግን አይናችን የአባታችንን እርቃን አያይም ብለው ልብሳቸውን ነጠላቸውን ጫፍ ጫፉን ይዘው ወደ ኋላ ሄደው የአባታቸውን እርቃን ሸፈኑት ይላል። ኖህ ሲነቃ እርቃኑን የሸፈኑትን መረቃቸው፣ እርቃኑን የገለጠውን ካም ረገመው። እንግዲህ ይህ ታሪክ ወደ ክርስቶስ ስናመጣው በትክክል ኖህ የክርስቶስ ምሳሌ ነበረ። ኖህ ጠጥቷል፣ ሰክሯል። ክርስቶስ ሰከረ ይባላል፣ ግን የሰከረው በመጠጥ አይደለም፣ በሰው ልጅ ፍቅር ነው። ኖህ የጠጣው ጠጅ ነው። ክርስቶስ ግን የጠጣው ጽዋ ሞት ነው። አባቶ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብሎ በዕለተ ሐሙስ ጸልዮ በዕለተ ዓርብ የጠጣው ጽዋ ሞትን ጽዋ ነው። ስለዚህ ኖህ በመጠጥ ጽዋ ጠጥቶ እንደሰከረ ክርስቶስ ደግሞ በሰው ልጅ ፍቅር እርቃኑን በመስቀል ላይ ተሰቀለ። ኖህ እርቃኑን በሆነ ጊዜ ካም መጥቶ እንዳፌዘበት አይሁድ የክርስቶስን እርቃን እያዩ መጥተው ዘበቱበት፣ ራስህን አድን እያሉ ቀለዱበት። ሴምና ያፌት የኖህ እርቃንን እንደሸፈኑ ደግሞ ፀሐይ፣ ጨረቃ፣ ከዋክብት የክርስቶስን እርቃኑን ሸፍነውታል። ፀሐይ ጨልማለች፣ ከዋክብት ጨልመዋል፣ ጨረቃ ደም መስላለች ማለት ነው። ስለዚህ የክርስቶስ ሞት እንቅልፍና ስካር ተብሎ የተጠራው በዚህ ምክንያት ነው። ክርስቶስ ተነስቷል። ከሱም በፊት ከሱም በኋላ ከሞት የተነሱ ሰዎች አሉ። የጊዜ ነገር ነው እንጂ ሁላችንም ከሞት እንነሳለን። የሙታንም መነሳት ተስፋ እናደርጋለን። የክርስቶስን ሞት ግን ከሌሎች ትንሣኤዎች ሁሉ ምንድን ነው የሚለየው ስንል በታላቅ ኃይልና ስልጣን ተነሳ ማለት ነው። ማንም ሰው በራሱ ፈልጎ የተነሳ የለም። ያስነሳቸው አሉ፣ አስነሽ የሚፈልጉናል። ክርስቶስ ግን ራሱ ነው የተነሳው። የመጀመሪያው ነገር ይሄ ነው። ሁለተኛው ክርስቶስ የተነሳው ድጋሚ ላይሞት ነው። በመጽሐፍ ቅዱስ ላይ ያሉ የሞቱና የተነሱ ሰዎች ግን ቆይተው ሞተዋል። ተነስተው ሕያዋን ሆነው አልቀሩም። ክርስቶስ ግን ዘላለማዊ ትንሣኤ ነው፣ የማይደገም ትንሣኤ ነው። አንድ የተነሳ ድጋሚ አይሞትም፣ ሞት የሌለበት ትንሣኤ ነው። ለዚህ ነው መጽሐፍ ቅዱስ ላይ ከሞት የተነሱ ሰዎች ስናያቸው 8ኛው ነው። ከሱ በፊት 7 ትንሣኤዎች እናገኛለን። 8 ቁጥር በነገረ መለኮት እይታ ሲታይ የዘላለም ሕይወትን የሚያሳይ ነው። ከሰንበት በኋላ ያለው የዘላለም ሕይወትን የሚያሳይ ቁጥር ነው እና የክርስቶስ ትንሣኤ ሞት የሌለበት ትንሣኤ ነው ማለት ነው። ያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል፣ ጌታ ተነስቷል፣ ይብዛ ሰላማችሁ። ክርስቶስ የተነሳው በስልጣኑ ነው። በዚህ ምክንያት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን እንላለን። ክርስቶስ በትንሣኤው ወቅት ሌላው ያሳየን ነገር ትህትናውን ነው። ትህትና የሚለው ቃል ለእግዚአብሔር እንጂ ለሰው ሁሉ የሚሆን አይደለም። ምክንያቱም እኛ ትሁት ብንሆን ራሳችንን ማወቅ ነው። ለምሳሌ አንድ ሰው እኔ አፈር ነኝ ትቢያ ነኝ ቢል በጣም ትሁት ነው ይባላል። ግን እንደው ቴክኒካሊ ሰው አፈር ነው። ስለዚህ ትህትና ማለት ሰው ራሱን ሲያውቅ ነው ይባላል። በትክክል ማን መሆንን ስታውቅ ለአንተ ትህትና ነው። ለእግዚአብሔር ግን ልዑል አምላክ የከበረው አምላክ ሰው መሆኑ ዝቅ ማለቱ ትህትና ተብሎ ይነገራል። ለእኛ ግን ራሳችንን ማወቃችን ራሱ እንደ ትህትና ይቆጠራል እና ክርስቶስ በትህትና ነው። ልደቱም ትንሣኤው ሲወለድ በሌሊት ነው። ማንም እልል ብላችሁ ወጥታችሁ ነጭ ለብሳችሁ ተቀበሉኝ ሳይል ማንም ሳያው ነው የተወለደው። በበረት ውስጥ ነው የተወለደው። በቤተ መንግስትም ቢወለድ ለሱ ክብር አይደለም፣ ግን በበረት ውስጥ ነው የተወለደው። ሲነሳም መለከት ሳያስነፋ ነጋሪት ሳያስጎስም በትህትና ነው የተነሳው። ሁለተኛው ክርስቶስ ሲወለድም ሲነሳም የተፈጠሩ ነገሮች ምንድናቸው? ሲወለድ ዮሴፍ የተባለ ሰው ጻድቁ ማለት ነው ድንግል ማርያምን ይዞ በጸነሰች ጊዜ መልአክ ተነግሮት አትፍራ ለመውሰድ ድንግል ማርያም ተብሎ ከቤቱ አኖራት። ከዛም በሕዝብ ቆጠራ ጊዜ ነው እንግዲህ የተወለደው ክርስቶስ። ክርስቶስ ሲቀበርም ዮሴፍ የሚባል ሰው ነበር። ተመሳሳይ ነው። ሲወለድ ዮሴፍ ነበረ
ሳይፈራ ድንግል ማርያምን የወሰዳት ሲቀበር ደግሞ ሳይፈራ ዮሴፍ በራሱ ቦታ ዮሴፍ ዛርማቲያ የተባለ ሰው በራሱ ቤት ቀበረው ማለት ነው። በራሱ አዲስ መቃብር ውስጥ አወላለዱና ከሞት መነሳቱም ተመሳሳይ ነው። ክርስቶስ በተቀበረ ጊዜ አይሁድ መቃብሩን በትልቅ ድንጋይ ዘግተውት ነበረ። እነሳለሁ ብሎ ተናግሯልና የኋለኛው ከፊቱ እንዳይበልጥ ይዘጋ ብለው ጲላጦስ ጋር አስፈቅደው በትልቅ ድንጋይ አስዘጉት፣ በማህተም አስመቱት። ከዛ ወታደር ሁሉ አቆሙ ይላል። የሚገርመው ግን ክርስቶስ መቃብሩን ሳይፈነቅል ድንጋዩን ሳንከባልል ከታተመው መቃብር ነው የወጣው። በኋላ ድንጋዩን መላእክት የከፈቱት ሴቶች ገብተው እንዲያዩ ነው እንጂ ክርስቶስ መቃብር ሳይከፈትለን ነው የወጣው። ሲወለድም እንደዚህ ነበረ። ማህተመ ድንግልናሽ ሳይለወጥ ወልድን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ እንላለን። ሲወለድም የድንግልናዋን ማህተም የድንግል ማርያምን ሳይከፍት ነበር የተወለደው። ሲነሳም እንደዚሁ ነው። ቅዱስ አባ ጊዮርጊስ ዘጋስጫ የተባለው የኢትዮጵያዊ ሊቅ በአርጋኖን በተባለ ድርሰቱ ምን ይላል? ሶስቱን ደጆች ያልከፈተ የአብን ልጅ ክርስቶስን አደንቀዋለሁ፣ ይገርመኛል የሱ ነገር ይላል። ምንድን ነው ሶስቱ ደጅ የተባለው? አንድ ሲወለድ ከእናቱ ማህፀን ሲወጣ የድንግልናዋን ማህተም ሳይከፍት ነው። ሁለተኛው ከመቃብር ሳያስከፍት ወጣ። ሶስተኛው ሐዋርያት ወዳሉበት ቤት በዝግ ቤት ገብቶ ሰላም ለእናንተ ይሆናል ዛሬ። ከሶስቱ ደጆች ግን በጣም የሚገርመኝ ሁለቱ ብዙም አይገርሙኝም። ከተዘጋ ቤት መግባት ሌሎችም አድርገውታል። ከተዘጋ መቃብር መውጣትም ሌሎች እነ ዳንኤል አድርገውታል። መልአክ ገብቶ ጴጥሮስን ይዞ ተወጥቷል። ይህ አይደንቀኝም። በድንግልና ጸንሳ ወለደች የሚል ግን ከአንቺ በቀር አላየውም እና የድንግልናሽ ነገር ገና ደጅ ያስጸናኛል እያለ ድንግል ማርያምን ከተወደደ ልጇ ጋር ያመሰግናታል። ስለዚህ ይህ ዕለት ከታተመ መቃብር ክርስቶስ የተነሳበትን የምናስብበት ጊዜ ነው። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። እንግዲህ የጌታ ትንሣኤ ሌላው የንስሐ ወቅትም ነው። ትንሣኤ ማለት ለእያንዳንዳችን ነው። ሞቶ መነሳት በኋላ ተስፋ የምናደርገው ነገር ነው። አሁን ላለንበት ህይወት ትንሣኤ ማለት ሰው በህይወቱ ካለበት ከማንኛውም ክፉ ነገር ወደ ደግ ነገር መምጣቱ ነው። ሙት ማስነሳት ማለት ነው። ቅዱስ ዮሐንስ አፈወርቅ የተባለው ታላቅ የቤተክርስቲያን ሊቅ ምን ይላል? ሙት ማስነሳት ከፈለክ እና ላሳየ፣ ኃጢአተኛውን ሰው ወደ በጎ ስራ ከመለስከው ሙት አስነሳ ማለት ነው ይላል። አይን ማብራት ከፈለክ እና ላሳየ፣ አይን ማብራት ማለት የእግዚአብሔርን ቃል የማያነበውን ሰው እንዲያነብ ማድረግ ነው ይላል። ተአምር ማለት ይሄ ነው። ሌላ ድንቅ ስራ መስራት ከፈለክ ድሃውን አብላው አጉርሰው፣ እሱ ነው ትልቅ ተአምር። ትንሣኤ ማለት ያ ነው። የሞተውን ማስነሳት አለ። የሞተ ህሊና፣ የሞተ አስተሳሰብ፣ የሞተ ማንነት ያንን መቀየር ማለት የትንሣኤ ወቅት ነው። እንግዲህ ክርስቶስ በዚህ በትንሣኤው ወቅት በጣም የሚደንቅ ፍቅርና ትሕትና አሳይቷል። ሌላው ንስሐንም አስተምሮናል። ቅዱስ ጳውሎስ ይላል አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። የምትተኛ ንቃ ሲል በቁም ያለን ሰው ከሙታን ተነሳ የሚለው ከኃጢአት ከክፉ ስራ ወደ በጎ ነገር ተመለስ ማለት ነው። ስለዚህ ዘመን የትንሣኤ ዘመን ነው የምንለው ለዚህ ነው። ክርስቶስ በዚህ በትንሣኤው ይቅር ያለው ሰው አንዱ ቅዱስ ጴጥሮስ ነው። እንግዲህ የጴጥሮስን ታሪክ መጽሐፍ ቅዱስ የሚያነብ ሁሉ ያውቀዋል። ጴጥሮስ ለእምነትም ለክደትም ለጥያቄም ለመልስም በጣም የሚቸኩል ሰው ነበር። ብዙዎቻችንን የሚመስል ሕይወት አለ። ቅዱስ ጴጥሮስ ዓርብ ሊሰቀል አንድ ቀን ሲቀረው በሐዋርያት መካከል ተነስቶ አንድ ንግግር አደረገ። ያደረገው ምንድነው? ጌታ ሆይ ሌሎች ሁሉ ቢክዱህ እኔ አልክድህም የሚል ነበር። ጥሩ ንግግር ነው። አልክድህም ማለት ክፋት የለው። ግን ጴጥሮስ ያጠፋው ምንድነው? ሌሎች ሁሉ ቢክዱ እኔ አልክድህም ማለት እነሱ ከኔ የደከሙ ናቸው፣ እኔ ብርቱ ነኝ ማለት ነው። ራሱን ብቅ አረገ፣ ሌሎቹን ዝቅ አረገ። ርቱዐ ሃይማኖት የተባለው በ13ኛው ክፍለ ዘመን የነበረው ኢትዮጵያዊ ሊቅ ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱም ብትል ምን አለበት? አንተ ግን ራስህን ብቅ እነሱን ዝቅ አደረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ጴጥሮስ በፍጹም አልክድህም አለ። ክርስቶስ ዶሮ ሳይጮህ 3 ትክደኛለህ አለው። እሱ ግን ምን ሲደረግ አለ ማለት ተገዘተ። ከዚህ በኋላ ክርስቶስ ሲያዝ ጴጥሮስ ፍቅሩን ለመግለጽ ጥረት አደረገ። ሰይፍ አንስቶ ውጊያ ጀመረ። የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠ ይላል። ክርስቶስ በዚህ ጆሮ መቆረጥ ምክንያት ነገር እንዳይመጣበት ብሎ የዚያን ሰው ጆሮ ፈወሰለት። እዚህ ላይ የምናስተውለው መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ነገሩ ብዙ ክፉ ነገር ሲሰማ የኖረበት ጆሮ ምንም አያደርግለትም። እንደው እግዚአብሔር የሁላችንም ጆሮ ይቀይርልን። አንዳንዴ መጥፎ ነገር ሰምተን አይምሯችን ቆሽሾ የህሊና ንጽህናችን ቆሽሾ ጥሩ ነገር እንኳን ስንሰማ
በጎ ነገር ሊሰራ ነው እንኳን ሲባል አይ ከጀርባ የሆነ ነገር አለ እንላለን። ይሄ የቆሸሸ ጆሮ ማለት ነው። እና የዛን ጆሮ ፈወሰለት። ጴጥሮስ ሸሸ፣ ግን ደግሞ አላስቻለውም። ክርስቶስን ተከተለው። መጨረሻ ላይ እሳት መሞቅ ጀመረ ይላል። ክርስቶስ ምድር ቤት ይሰቃያል። እሱ ከሮማውያን ወታደሮችና ከአይሁድ ጋር ቁጭ ብሎ እሳት ይሞቃል። በኋላ ጴጥሮስ ንግግሩ እንግዲህ የገጠር ሰው ነበረ። እንግዲህ 12ቱ ሐዋርያት ውስጥ 11ዱ የገሊላ ሰዎች ናቸው፣ የገጠር ሰዎች ናቸው። ይሁዳ ነው የከተማ ሰው። እና 11ዱን አነጋገራቸው ስለሚያስታውቅ አንተ ከሱ ጋር አልነበርክ ብለው በጣም አጣደፉት። ክርስቶስን አላውቀውም ብሎ ማለ፣ ተገዘተ፣ ካደ። ጊዜ ዶሮ ጮኸ፣ ጴጥሮስ ወጥቶ ተጸጸተ። ክርስቶስ ጴጥሮስን ይቅር ብሎታል ወይ? ከትንሣኤ በኋላ ያጠፋውን ጥፋት ስንል ብሎታል። ይቅር እንዳለው ሁለት ነገሮችን ምሳሌ አድርገን ማሳየት እንችላለን። አንደኛ በተነሳ ጊዜ መላእክትን ልኮ ክርስቶስ አብስሯቸው ነበር፣ ለሴቶቹም ለሐዋርያቱም። የጌታ መልእክት ሂዱና ለደቀ መዛሙርቴ ለጴጥሮስም ጭምር ጌታ ተነስቷል ብላችሁ ንገሩልኝ አለ። ጴጥሮስም በስሙ የጠራው ለምንድን ነው? ሐሙስ ዕለት ስለካደው እሱ አይመለከተውም ብለው 3 ክዶታል ብለው ይሰርዙታል። እኛ ሰው ከመዝገብ ላይ ለማጥፋት በጣም ነው የምንቸኩለው። ስለዚህ ስላወቀ ጴጥሮስንም ቢሆን ጥሩልኝ ብሎ በትንሣኤው ጠራው። ትንሣኤ የምህረት ወቅት ነው። የሚገርመው እኛ ብንሆን አሁን በችግራችን ቀን የከዳንን ሰው በደስታ ቀን አንጠራው። ክርስቶስ ግን በሐዘኑ ቀን የከዳውን ጴጥሮስ በደስታው ቀን ጠበቅ። የመጨረሻው ደግሞ ሲገናኙ በገሊላ ባህር አሳ እያጠመዱ ነበር፣ አላገኙም። ጌታ መጥቶ የዮና ልጅ ስምዖን ሆይ ብሎ አናገረው። 3 ጊዜ ትወደኛለህ ብሎ ጠራው። አንተ ለሐዋርያነት መርጬህ እንዴት ትክደኛለህ? እንዴት አላውቅህም ትለኛለህ? ብሎ በሚቆጠቁጥ ቃል አልተናገረው፣ በፍቅር ቃል ነው የተናገረው። እና ጴጥሮስ እንደውም ትወደኛለህ ብሎ ሲጠይቀው ጌታ ሐሙስ አልክድህም ሲል እንዳልነበር አሁን እወድሃለሁ ማለት ፈራ። እንኳን አልክድህም እንኳን ሌላ ፉከራ ለመናገር እወድሃለሁ የምትለዋ ቃል አስፈራችሁ። ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ ብሎ የበለጠ ሾመው። ቂም በቀል መተው እንዳለብን እንግዲህ ትንሣኤ ስቅለት ሲባል ተግባራዊ ይሁን ከተባለ የኛ ህይወት ላይ ነው። አንተ ትናንት የበደለህን ሰው ቀን ጠብቀህ ዛሬ ልክ አስገባዋለሁ የምትል ከሆነ ሙት ነህ። ትንሣኤ አይመለከትም አንተን ማለት ነው። ክርስቶስ ጠብቆ መበቂያ አይደለም ያደረገው። ጠብቆ ጴጥሮስን አላሸማቀቀውም። የይቅርታ የምህረት ዘመን ነው እና እግዚአብሔር ይህንን ነገር ለእኛ ያመጣው ለዚህ ነው። ትንሣኤውን ካሰብን አይቀር ይህን የምትሰሙ ሰዎች ምናልባት የሆነ የተቀየማችሁት ሰው ሊኖር ይችላል። የሆነ የማታናግረው ሰው የእሱ እንኳን በቃ የእሱ ነገር ምንለው ሰው ይኖራል። በጣም ምንጠላው ሰው፣ ምንመረርበት ሰው። እንደዚህ የሆነ እንዴት ትንሣኤ እናከብራለን? ትንሣኤ በሞት ይከበራል እንዴ? አይከበርም። ስለዚህ ይቅርታ ማድረጊያ ዘመን፣ መተዛዘኛ ዘመን፣ ለሌላው ማሰቢያ ዘመን ነው። ትንሣኤ ማለት ያ ነው። ከሞት መነሳት ማለት ከክፉ ነገር መላቀቅ ማለት ዋና ዓላማው የተሻለ በጎ ነገር ለመስራት ነው። ክርስቶስ በ40 ቀናት ውስጥ በጣም ብዙ በጎ ነገሮች ሰርቶ ቤተክርስቲያንም መስርቶ ነው ወደ ሰማይ ያረገው። ስለዚህ እግዚአብሔር ቢያስነሳን ደግሞ ከበሽታውም ከችግሩም ቢያስነሳን የነበሩ ክፉ ነገሮቻችንን አራግፈን የምንነሳበት ዘመን እንዲሆን ነው የምንመኘው። እንግዲህ ዘመነ ትንሣኤን ለእኛም ዘመነ ትንሣኤ ያድርግልን። ይህንን ህመም ይህንን ደዌ ደግሞ እግዚአብሔር በቸርነቱ ያሳልፍልን። መተዛዘኛ ጊዜ፣ መረዳጃ ጊዜ፣ የሌላውን አልጋ የምናነጥፍበት ጊዜ እንጂ ራሳችንን ብቻ የምናይበት ጊዜ እንዳይሆን እግዚአብሔር በቸርነቱ ይርዳን። እግዚአብሔር ይስጥልን። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ።